ኢራን በቅርቡ በሞት የተለዩትን የሀገሪቱን መንፈሳዊ መሪ የሚተካ አዲስ መሪ መምረጧ ተሰምቷል። ነገር ግን እስራኤል አዲሱን የኢራን መንፈሳዊ መሪ የገቡበት ገብቼ አስወግዳቸዋለሁ ማለቷ የቀድሞ የኢራን መንፈሳዊ መሪ የሆኑት የአያቶላ አሊ ካሚኒ ልጅ የሆኑት ሞጅታባ ካሚኒ ስልጣን ዘመን ምን ያህል ቀናት፣ ወራት ወይም ዓመታት ሊሆን እንደሚችል መገመትን አስቸጋሪ አድርጎታል። ፕሬዚዳንት ትራምፕም ቢሆኑ በአዲሱ መንፈሳዊ መሪ ምርጫ ውስጥ አገራቸው አሜሪካ እንድትሳተፍ አለመደረጓ ትልቅ ስህተት ስለመሆኑ ነው የተናገሩት። የተከበራችሁ የአንኳር ዜና ቲዩብ ቤተሰቦች እንደምን ከረማችሁ? በዛሬው ዘገባችን ስለ አዲሱ የኢራን መንፈሳዊ መሪ ሞጅታባ ካሚኒ የምንነግራችሁ ነገር አለ። አብራችን ቆዩ። ኢራን የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ በእስራኤልና አሜሪካ ጥቃት ሕይወታቸው ካለፈ ከቀናት በኋላ ልጃቸውን ሞጅታባ ካሚኒን አዲሱ የሀገሪቱ መንፈሳዊ መሪ አድርጋ መርጣለች። የአያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሞጅታባ ካሚኒ የሀገሪቱ መንፈሳዊ መሪ ሆነው የተመረጡት ደግሞ በኢራን በቀጠለው ጦርነት ምክንያት የአባታቸው ግብዓተ መሬታቸው ሳይፈጸም መሆኑ አነጋጋሪ አድርጎታል። ኢራን አዲስ መንፈሳዊ መሪ መምረጧን ተከትሎም የዓለም የነዳጅ ዋጋ በከፍተኛ ደረጃ ማሻቀቡ ሲነገር የአክሲዮን ገበያዎችም ቀውስ ተባብሶ መቀጠሉን የተሰማ። ታዲያ ምንም እንኳን እስራኤል የኢራን መንፈሳዊ መሪ ሆነው የሚመረጡ ማናቸውንም ግለሰቦች አልምርም፣ የገቡበት ገብቼ አጠፋቸዋለሁ በማለት ደጋግማ ብትናገርም በቴህራን እየሆነ ያለው ደግሞ የተገላቢጦሽ ነው። አዲሱ መንፈሳዊ መሪ መመረጣቸውን ተከትሎ የኢራን የተለያዩ ተቋማት፣ ፖለቲከኞችና የጸጥታ ኃይሎች ከሞጅታባ ካሚኒ ጎን እንደሚቆሙ ነው ያሳወቁት። የኢራን መከላከያ ሰራዊት ምክር ቤት ባወጣው መግለጫ የሀገሪቱ መንፈሳዊ መሪ ሆነው የተመረጡትን ሞጅታባ ካሚኒን ለመጠበቅ እስከ መጨረሻው የደም ጠብታ እንዋደቃለን ብሏል። የኢራን የሃይማኖት አባት የሆኑት አያቶላ ሳድቅ አሞሊ ላርጃኒ ስለ አዲሱ የሀገሪቱ መንፈሳዊ መሪ በሰጡት ማብራሪያ የሞጅታባ ካሚኒ መመረጥ የህዝቡን መንፈሳዊ ረሃብ ከማስታገስ ባለፈ ሞጅታባ ካሚኒ የአባታቸውን ራዕይ የሚያስቀጥሉበት ነው ብለዋል። ኢራናውያን ለአዲሱ መንፈሳዊ መሪያቸው ያላቸውን ድጋፍ እየገለጹ የሚገኙት ፕሬዚዳንት ትራምፕ የሞጅታባን መመረጥ መቃወማቸውንና እስራኤል የኢራን መንፈሳዊ መሪ ሆኖ የሚመረጥ ማናቸውም ሰው ከሞት ማምለጥ አይችልም ማለቷን ተከትሎ ነው ተብሏል። 88 አባላት ያለው የኢራን የሃይማኖት አባቶች ምክር ቤት ባካሄደው ምርጫ የኢራኑን የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒን ልጅ ሞጅታባን የኢራን የበላይ የሆነውን የስልጣን መንበር እንዲቆናጠጡ አድርጓል። አሁን ጥያቄው የኢራን የደህንነት መዋቅር አዲሱን የኢራን መንፈሳዊ መሪ ሞጅታባ ካሚኒን ከእስራኤልና ከአሜሪካ ጥቃት ምን ያህል የመጠበቅ አቅም አዳብሯል? አያቶላ አሊ ካሚኒ ከተገደሉበት ጥቃትስ ምን ተምሯል? የሚለው ነው። አነጋጋሪው ፕሬዚዳንት ትራምፕ ስለ አዲሱ የኢራን መንፈሳዊ መሪ ተጠይቀው በሰጡት ምላሽ በምርጫ ውስጥ መሳተፍ እንደነበረባቸው ጠቁመው ሞጅታባ ካሚኒ የሀገራቸውን ይሁንታ ካላገኙ በመንበራቸው ላይ እንደማይቆዩ ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ጦርነቱን የማቆም ውሳኔ መወሰን ካለባቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ በመሆን እንደሚወስኑ ነው የተናገሩት። የ56 ዓመቱ ሞጅታባ ካሚኒ በሃይማኖት ትምህርቱ የገፉ ብቻ ሳይሆን በሀገሪቱ የመንግስት መዋቅር ውስጥ መሳተፋቸውና በኢራንና ኢራቅ ጦርነት ወቅትም በጦርነቱ መሳተፋቸው ይነገራል። በአሜሪካና በእስራኤል ጥቃት ሞጅታባ ካሚኒ አባታቸውን ብቻ አይደለም በሞት ያጡት፣ ይልቁንም የትዳር አጋራቸውን እናታቸውንና እህታቸውንም ነው በሞት ያጡት። ሞጅታባ ከአባታቸው ጋር በብዙ ነገር እንደሚመሳሰሉ የሚነገር ሲሆን ከመልክና ከአለባበስ ባለፈም በአመራር ክህሎታቸው እንደሚመሳሰሉ ተመላክቷል። ከዚህ ቀደም በኢራን የመንግስት አስተዳደር ውስጥ ስልጣን ያልነበራቸው አዲሱ የኢራን መንፈሳዊ መሪ በተለያዩ መድረኮች ላይ ከመገኘት ባለፈም ንግግር ሲያደርጉ ታይቶ አይታወቅም። ታዲያ ሞጅታባ በመንበራቸው ከጸኑ የምዕራባውያንን ጫና ከመቋቋም ባለፈ የሀገራቸው ዜጎች እያነሱ ያሉትን ከነጻነትና ከኢኮኖሚ ቀውስ ጋር የተገናኙ አንገብጋቢ ጥያቄዎችን የመመለስ ግዴታ ውስጥ መግባታቸው አይቀሬ ነው። ሆኖም ሞጅታባ ካሚኒ ከዚህ ቀደም ለተቃውሞ አደባባይ በወጡ የሀገሪቱ ዜጎች ላይ አሰቃቂ እርምጃዎች እንዲወሰዱና በታራሚዎች ላይም ኢሰብአዊ ድርጊቶች እንዲፈጸም በማድረግ ስማቸው በተደጋጋሚ ይነሳል። ውድ የአንኳር ቤተሰቦች ለዛሬው ያበቃን፣ ቸር ያሰማን።